እኔ የሚመሰክረው እግዚአብሔር ብዙ ነገር ነው ለኔ ያደረገልኝ። በዚህ ጎልጎታ ኢንተርናሽናል ቸርች ውስጥ ብዙ አመት ኖራለሁ። እንግዲህ የተረዳው ፓስተር ያገዘኝ ልጆቹ ትናንሽ አምጥቼ እዚህ ላይኛ ቸርች ያለን እሱ እጅ ነው ያደጉት። ገዛ በቃ ትንሽ ልጅ ነበረች እዚህ እንኳን ሜባ ለመስጠት 10 ብር አቅቷ እዚህ ብዙ የምትጨናነቅ እየተጨናነቀች ሰው ያየች ታለቅሳለች። ገዛ የእግዚአብሔር ሰው ቃል ሲያወጣ ምንም የሌላችሁ ቦታ ላይ ውጭ ሀገር ትሄዳላችሁ፣ ቤት ትሰራላችሁ፣ መኪና ትገዛላችሁ ብሎ ቃል ሲያወጣ አሜን ብለን እየተቀበለን 2018 እሷ ውጭ ሀገር ሄዳ የእግዚአብሔር የአንድ ወር ይሰጣለሁ ብላ ቃል እየገባችሁን ልካኝ አምጥቻለሁ። አጨብጭቡልኝ እስቲ አጨብጭቡ። በእውነት እግዚአብሔር ባርኩ በኢየሱስ ስም። በዚህ ጉዳይ እኔ መውጣት ፈልጋለሁ። ታውቃላችሁ ይሄ ኖርማል ብር አይደለም። የምሬ ነው የምላችሁና ነይ ወደዚህ ለአብራራው። ክብር ለጌታ ይሁን። እሷን ታውቃላችሁ አይደል? በደንብ የምታውቁ የት ነው የምታውቋት? አይደለም የት ነው ብዙ ጊዜ የምታዩት? መንገድ ላይ ምን እያደረገች? በልመና እና በሶፍት አስተውሉ። በልመና በሶፍት ምንም የሚያሳፍር ነገር የለም። እግዚአብሔር ስላወጣን ማለት እና በጣም እሷን ሳይ ሁሉ ጊዜ እንባ ይቀድመኛል። ምክንያቱም እዚህ ቤተክርስቲያን ላይ እግዚአብሔር እንደው እናውራ ካልን ያልሰራለ ሰው የለም። እውነት ነው ውሸት? ብዙዎቻችሁ አትመሰክሩም እንጂ ብዙዎቻችሁ ትረሳላችሁ እንጂ እግዚአብሔር በዚህ ቤተክርስቲያን የሰራው ተአምር ከቁጥር በላይ ነው። ልክ ነው አይደለም? ይረዳቸዋል። ሲያተገባቸው ያለው ሰው ያንተ ተራ ይደርሳል ብሎ ያንተ ተራ ይደርሳል፣ እግዚአብሔር ተረኛ ያደርጋል ብሎ አሜን። እግዚአብሔር ተረኛ ያደርጋል። ስለዚህ ከነ 5 ልጆቿ ነው ወደዚህ ቸርች መጣችው። 5ቱም ልጆች የዛሬ 9-8 ዓመት አካባቢ ትናንሽ ህፃናት ናቸው። እዛው ቸርች ገብተው ቸርች ግቢ ላይ እዛው እያደሩ እዛው እያገዝን መባውንም እያካፈልን እሷም ሶፍት እየሸጠች አንዴም እየለመነች እኔ ጋር መጣ። ሁሉ ጊዜ በየጊዜው ታለቅሳለች። ትንንሽ ልጆች ናቸው። 1 ዓመት 2 ዓመት 3 ዓመት እየተጨመረ ልጆቹ 18 ዓመት ሞላቸዋል። አሁን 18 ነው የሄደችው። ትንሿ ደግሞ 17 ዓመት ነው እዚህ ያለች። 17 እና 18 ዓመት ሞልቶ በልመና ስራ ያሉ ሰዎች እዚሁ እኛ ቸርች እያደሩ ቸርች ውስጥ እየተደገፉ ልጅቷ ደርሳ ውጭ ሀገር ሄዳ እናቷን ለመደገፍ ቸርቹን ለመደገፍ 30,000 ብር ነው 44 የመጀመሪያ ደግሞ 44,400 ነው ላከችው። 44,000 ብር ላከችው ወደዚህ። 44,000 ለጌታ ክብር አምጡ። ማለት ማን ነው ስሟ? እሷ ህይወት እዚህ ቸርች አድጋ 9 ዓመት ልጅ የነበረች ህይወት 18 ዓመት ደርሳ ለዚህ ቸርች 44,000 ብር ህይወትም ሰው ሆና ክብር አለ ለጌታ። አረ በደንብ አርጋችሁ ለእግዚአብሔር ክብር አምጡ። አሜን። ብዙ ጊዜ ስትመሰክር አንዴ በኦሮምኛ አንዴ በአማርኛ አንዴ ነው ስንት ጊዜ ነው ያልቆመች ጊዜ የለም። አሁን እርግጠኛ ነኝ 44,000 ብር ካመጣች እውነትም እንዳለችው ቤት ገዛለች ማለት ነው። አሜን። ደሞ ሁለተኛዋ ልጅም እየደረሰች ነው። 17 ላይ ነው ያለችው። ገብቷቸዋል። የመጀመሪያው ይሄን አመጣች፣ ሁለተኛውም ይሄን ካመጣች እናትየዋ ሶፍትና ልመና ላይ ትገባለች። ከዚህ በኋላ አልገባም። እዚህ ለጌታ ቆመን ከፍ ያለ እልልታ የስ ሻዶጎ ቦራ ካባጋዲን ኢላቫራዲያ አሜን። ያድናል። ከፍ አድርጉ። ያድናል። ኢየሱስ ያድናል። ለጌታ እንደገና እልልታ ይችላል። ኤላቮካ ማራዲያ ሌላ ማብራት የሚፈልገው እንግዲህ እኔ ጎዳና ለመውደቅ እግዚአብሔር ማቆ ትንሽ ነበር የቀረ። ያን የመጀመሪያ ጊዜ አስታውሳለሁ። ስራ የመስነግዶ ነበር የሚሰራ። ከዛ ከወጣው ልጅ ህፃን ስትታመም ከስራ ወጣው። ከዛ በኋላ በጣም ተቸግሬ ኢላኛ ቸርች ፓስተር የቸገራችሁ የምትበሉ የምትጠጡ የደላችሁ ሰው ወደ አላቀሩ ስል በጣም ይፈራለሁ። ያን ምንም ማቆ ታሪክ ስለሌለ ወደ አላቀርቼ መናገር እየፈራ ወደ ቤት ሄዳለሁ። ከዛ እስከ 1 ወር ስራ አላገኘውም። ከዛ በኋላ በቃ ምን በላ መጠጣ የለም። በዘግተን ነበር ምን ባለው ወንድሜ ነበር 1700 ብር ወደ ገለባ ሰፈር ነው ተከራይተን ያለ ነው 850 ብር ነው ብር የምንከፈለው። ከዛ እሱ ይሰራል ግን ለኛም መሸፈን አይችልም።
ከዛ ብዙ ተቸግሬ አውቃለሁ። 3 ቀን ምንም ሳንበላ አርብ፣ ቅዳሜ፣ እሑድ 3 ቀን መጀመሪያ ጊዜ ሲመጣ 3 ቀን ወደ ውጭ ሶፍት መስራት አላቅም። እዚህ የሚረዱት ብዙ ነበሩ። መሲ የምትባላለች እሷ ናት፣ 3 ልጆች አላት። እሷ ናት እንዲህ ምን ለምን ፓስተር ብቻ ትጠብቃለሽ ጊዜ እስከማልፍ ብላ ይዛ ወጣች እንጂ ምንም አላቅም። ያኔ በቃ 3 ቀን አርብና ቅዳሜ፣ እሑድ መጨረሻ ለኛ ቸርች መጥቼ ፓስተር ጠይቃለሁ ብዬ ፈራ። የጧቱን ፕሮግራም ላይ ዝም ብዬ ተመለስኩ። ከዛ እነሱ የማታ መምጣት አቅተው ተኙ። ሲተኙ 2ቱን አስተኝቼ አንዷን ትንሿን ይዤ እሷም አንገት እንዲህ ሰብራ ነበረች። ከዛ አንጥቼ ይጠይቃለሁ ብዬ ፈራ። አሁንም ወደ ኋላ ቀረውና ለችግርተኛ የታመሙት ኑ ብሎ መድረክ ላይ ሲጠራ ወደ ኋላ ቀርቼ ለማስጸለይ ሲሄድ ፓስተር እጅ ጻነና ምን ሆና ነው ልጅቷ? አይ ምንም በሽታ የላትም ራብ ነው እየገደለ ያለ ብዬ ነገርኩ። ከዛ አለቀሰ፣ ፓስተር አለቀሰ። ሶፋ ላይ ቁጭ በይናል። ከዛ በኋላ አገልጋዮች ነበሩ። ብስኩት ጁስ ነው ግዝ ብሎ ከዛ ጁስ ብስኩት አምጥቶ ከዛ ውሃ የተጸለየ አጠጣኸኝ። ያን ቀን ጀምረክ በቃ ለኛ ማገዝ በየፕሮግራሙ እሑድ፣ ቅዳሜ በሳምንት 4-5 ፕሮግራም ያለው በየቀኑ እየረዳ እያገዝከኝ እሱ በብር ብቻ ሳይሆን በጸሎት እግዚአብሔር ለዚህ ክብር ጎዳና ሳንወርቅ እንዳደርስ ያበቃኸኝ አባታችን በጣም አመሰግናለሁ። እግዚአብሔር ይመስገን። እኛም እንወዳለን፣ እንወድሻለን። እንኳን እግዚአብሔር ለዚህ ክብር አበቃሽ፣ እንኳን ጌታ ረዳሽ። እጃችሁ ዘርጉና ከዚህ በላይ ባንቺ ላይ አለ በሉት። አሜን። ጎልጎታ ድንቅ ነው አይደል? አሜን። ጎልጎታ ድንቅ። እኔ አንዴ ነግሬያችኋለሁ። እዚህ ያው እንደዛ ነው የምናደርገው። ምግብ ያልበላችሁ በየጊዜው ነው ሰው የሚመጣ፣ ብዙ ነው የሚመጣ። የቻልነውን ሁሉ ያገኘነውን መባ እናካፍላለን፣ አስራቱን እናካፍላለን። ጓደኞቼንም ጠይቄ ያው ተቸገረ የተባለ ሁሉ 100 ይሁን 200 ይሁን ብቻ ሰተን፣ ይሄ ፍሬ ነው። እቺ ብቻ ናት እንዴ? ስንት ወረዳ ላይ የምናስተምራቸዋል? ስንት የምናስተምራቸው በጣም ብዙ። አንዴ ዱባይ ሄጄ ፒተር ያንግሪን ቸርች ሳገለግል ግማሽ ህዝቡ የኔ አባታችን ይላል። አብዛኛው ልብስ ይገዛል። ምን አርጌ ነው የሚገዛ? በተለይ አንደኛው አልቅሳ ራሷን ልትገድል ስትል ሳላቅ እጄ ላይ 6000 ብር የነበረውን ዝም ብዬ ሰጠዋት። ለካ በዛ ፕሮሰስ አርጋ ድሮ ነው ውጭ ሀገር ሄዳ ፈረንጅ አግብታለች። አንዷም እንደዚህ ፈረንሳይ ያገባች አውቃለሁ። ብዙ ደግሞ ዱባይ ያሉ ያለኝ ነው የሚሰጠው። ካለ 10000 5000 እንደዛ ነው የሚያማረገው። እና ለካ ሄዳለች ፈረንጅ አግብታ ሀብታም ሆና ልብስ ትገዛለች። ቦርሳ 2 ሞልታ ማለት ነው። ክብር ለጌታ ይሁን። ለነገሩ እሱንም ልብስ አላመጣውም። እዛ ደግሞ የታሰሩ ኢትዮጵያውያን ነበሩ። ዱባይ ላይ የሰጡኝን ብር በሙሉ ፓስፖርት ማሳደሻ አድርጌ ሰጣው። ምክንያቱም ብር ምንም ዋጋ የለውም። ብር አይደለም ዋናው ቁም ነገሩ ሰው ነው። ከኔ ጋር ናችሁ? ይሄ ትርፍ የምናሰላበት ቤት አይደለም። ይሄ የትርፍ ቤት አይደለም። ይሄ የጌታ ቤት ነው። አሜን። የሚያምን ሰው ካለ ለጌታ ክብር። አሜን። ተባረኪ። እግዚአብሔር ይባርክሽ።